ሰዎች ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር አርዕስተ ዜና። የምክክር ጉባኤው ሀገሪቱን ሰቅዘው የያዙ ውስብስብ ቋጠሮች የሚፈቱበት ታሪካዊ ዕድል መሆኑን ነዋሪዎች ገለጹ። ከውጭ ተሰናባቹ የእንግሊዝ ጠቅላይ ሚኒስትር ወደ ኬቭ ማቅናታቸውን ተከትሎ ሩሲያ በዩክሬን ላይ ጥቃት ሰነዘረች። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮን አለ። አሁን ቀዳሚ ወዳደረግነው ዜና ተሻገርን። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የሀገር ሉዓላዊነትና ብሔራዊ ደህንነት ከህብረተሰብ ጤና ጋር ጥብቅ ቁርኝት እንዳለው ገለጹ። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የተመሰረተበትን 100ኛ ዓመት በዛሬው ዕለት አክብሯል። ሰላማዊት ሙልጌታ ተጨማሪ አላት። የኢንስቲትዩቱ የ100 ዓመት ጉዞ ኢትዮጵያ ለዜጎቿ ጤና የምታደርገው ጥረትና የጤና ስርዓት ግንባታ ማሳያ መሆኑ በመርሃ ግብሩ ላይ ተገልጿል። በመድረኩ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የሀገር ሉዓላዊነትና ብሔራዊ ደህንነት ከህብረተሰብ ጤና ጋር ጥብቅ ቁርኝት እንዳለው ጠቅሰው የኢትዮጵያና የህዝቦቿ የወደፊት ጥንካሬ በዜጎቿ ጤና መጠበቅ ላይ የተመሰረተ ነው ብለዋል። ተቋሙ ባለፉት ጊዜያት ያጋጠሙ ተግዳሮቶችን እንደ መልካም አጋጣሚ በመጠቀም ለሚከሰቱ ወረርሽኞች ፈጣን ምላሽ ለመስጠት በመትጋት የሳይንሳዊ ምርምር ብቃቱን ማሳደግ እንዳለበት ገልጸዋል። የሀገር ሉዓላዊነትና ብሔራዊ ደህንነት መገለጫው ፈርጀ ብዙ ነው። ከነዚህ ውስጥ በግንባር ቀደምትነት የኢትዮጵያ እና የህዝቦቿ ጥንካሬና የወደፊት እርምጃዋ በዜጎቿ ጤና መጠበቅ ላይ የተመሰረተ መሆኑን ነው። የሕክምና ምርምር አገልግሎት ሰጪ ተቋማት ከፍ ያለ አስተዋጽኦ ያደረጉ ሲሆን ከነዚህ መካከል የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አንደኛው ነው። ይህ ተቋም ከተመሰረተበት ጊዜ ጀምሮ አያሌ ፈታኝ አገራዊና ዓለም አቀፋዊ የጤና ቀውሶችን፣ ወረርሽኞችንና የተላላፊ በሽታዎችን ስጋት በመከላከል እና በመቆጣጠር ረገድ የሀገራችን ጠንካራ ተቋም ሆኖ ቆይቷል። ተመራማሪዎችና ሰራተኞች በሀገር ደረጃ የተቀመጡትን እሳቤዎች እና የእድገት ግቦች ከተቋማችሁ የረጅም ጊዜ እቅድ ጋር እንድታስተሳስሩ ተቋሙን የውስጥ አቅም በማሳደግና አመራር በመስጠት የኢትዮጵያን ህዝብ ጤናና ደህንነት አስተማማኝ ለማድረግ በቁርጠኝነት እንድትሰሩ ጭምር ነው። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው ዓለም አዲስና ውስብስብ የጤና ስጋቶች እንዳሉባት ገልጸው እነዚህን ስጋቶች ለመመከት አደጋን አስቀድሞ የሚለይ በፍጥነት የሚያስጠነቅቅ ጠንካራ ተቋማዊ አቅም መገንባት አጽንኦት የሚሰጠው ጉዳይ መሆኑን አንስተዋል። ዛሬ ዓለም አዲስና የተወሳሰቡ የጤና ስጋቶች እንዳሉት አይተናል። ከዚህም አንጻር የአየር ንብረት ለውጥ፣ የጸረ ተዋሳን መድኃኒቶች መቋቋም፣ የተፈጥሮ ሰው ሰራሽ አደጋዎች፣ ግጭት፣ የህዝብ እንቅስቃሴና በአካባቢ ለውጦች የሚመጣ የጤና ስርዓቶች እየተፈተኑበት ያለ ጊዜ እንደሆነ እናውቃለን። የ100 ዓመት በዓል ያለፈውን ብቻ የምናስታውስበት እንዳልሆነ ሁሉ ወደፊት የምንሄድበትንም አቅጣጫ የምናስቀምጥበት ለትውልድ የምንሰጠውንም ኃላፊነት
በታሪካዊ ምዕራፍ ውስጥ የምንጽፍበት በቀጣዩ ምዕተ ዓመት ኢትዮጵያ የሚያስፈልጋት የኢትዮጵያ አደጋ አስቀድሞ የሚለይ የሳይንስና የፈጠራን የሚለይልን የአገራችንን የጤና ፖሊሲ በማስረጃ የምናጠናክርበት እንዲሁም ደግሞ አንጻራዊ ቀጣይ ጉዞዎቻችን በፍጥነት የምንሄድበት እስከዛሬ በ100 ዓመት የደረስንበት ለዛሬ አድርሶናል። በፍጥነት ግን አቅጣጫዎቻችንን የምናስቀምጥበት ይሆናል ማለት ነው። የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ ተቋሙ የህብረተሰብ ጤና ስጋቶችን ቀድሞ በመለየትና ምርምር በማካሄድ የተለያዩ ክትባቶችን በማምረት እንዲሁም ለጤና አደጋዎች ፈጣን ምላሽ በመስጠት ረገድ ውጤታማ ሆኖ መቆየቱን ተናግረዋል። የዝግጁነት አቅም እንዲጠናከር ተደርጎ ከ1200 በላይ ወረዳዎች ላይ የጤና ስጋቶችና የህብረተሰብ ጤና አደጋ ተጋላጭነት ዳሰሳ ጥናቶችን በመስራት እና ቀድሞ የመከላከል መርህን ለመተግበር የሚያስችሉ የቅድመ ዝግጅት ስራዎችን በጥብቅ ዲሲፕሊን እና ፕሮቶኮል እና ክትትል እየመራ ይገኛል። የበሽታዎች ቅኝትና ትንበያ ስርዓታችንን ለሀገሪቱ የጤና ደህንነት በሚያጠናክር ሁኔታ የቅኝት ስርዓቱን ዲጂታላይዝ በማድረግ የየዕለቱን የጤና ክስተቶች እና ስጋቶችን መረጃ የመቀበል የማጣራት የመተንተንና ምላሽ የመስጠት አቅምም በከፍተኛ ደረጃ ተሻሽሏል። የህብረተሰብ ጤና ድንገተኛ አደጋዎች ምላሽ ማስተባበሪያ ማዕከልም በየክልሉ ተደራሽ በማድረግ የሀገሪቱን የተላላፊ በሽታዎች ስጋት የመከላከልና የመለየት እና ምላሽ የመስጠት አቅምም እንዲጠናከር ተደርጓል። ተቋሙ ከተመሰረተበት ጊዜ ጀምሮ ፈታኝ ሀገራዊና ዓለም አቀፋዊ የጤና ቀውሶችን፣ ወረርሽኞችን እንዲሁም ተላላፊ በሽታዎችን በመከላከል ረገድ ግንባር ቀደም ሚና መጫወቱንም በመድረኩ ተጠቁሟል። የምክክር ጉባኤው ሀገሪቱን ሰቅዘው የያዙ ውስብስብ ቋጠሮች የሚፈቱበት ታሪካዊ ዕድል መሆኑን ነዋሪዎች ገለጹ። በተያያዘ ምክክሩ ልዩነትን በውይይት ለመፍታት ብሎም የሀገርን ጥቅም ለማስጠበቅና ዘላቂ ሰላም ለማስፈን ጉልህ ሚና እንዳለው የአዲስ አበባ ነዋሪዎች ለኢሳት ተናግረዋል። ዝርዝሩን ትዕግስት ተስፋዬ እንደሚከተለው ታቀርበዋለች። ኢትዮጵያ የሚያኮሩ ባህሎች የብዛ ውበት ባለቤት ብትሆንም ያለፈችባቸው የታሪክ ገጾች በሙሉ ግን በስምምነት የተሞሉ አልነበሩም። ቀደም ሲል የነበሩ ቁርሾችን ለመፍታት ኢትዮጵያ የምክክር ጉባኤ እያከናወነች ትገኛለች። ይህንን መነሻ በማድረግ በምክክር ጉባኤው ምን ይጠበቃል ሲል ኢሳት የአዲስ አበባ ነዋሪዎችን ጠይቋል። ነዋሪዎቹ በሰጡት ምላሽ በጠመንጃ አፈሙዝ የሚመጣ ሰላም የለም፣ በመሆኑም የሀገር መረጋጋትና እድገት የሚረጋገጠው በህዝቡ ፍላጎት በመሆኑ ምክክሩ የፖለቲካ ባህልን ለመቀየር ወሳኝ መሆኑን ተናግረዋል። ለረጅም ጊዜ ችግር ውስጥ ነበር። ብዙ ስቃይ፣ ብዙ ችግር አይቻለሁኝ። እኔ በግልም አንድ የሚሊሻ አባል ነበርኩኝ። ብዙ ህዝቦቻችንን ጎድቷል፣ ሀገራችንን ወደ ኋላ አስቀርቶታል። የመጣብንን ስቃይና መከራ ለማስቀረት የውይይቱ መንገድ እጅግ በጣም ደስ የሚልና የውስጣችንን ሀሳብ ስቦ ያመጣ ነው። እኔ ደስ የሚል ነገር ነው። 5 ሆነው ጫካ ቢገቡ 100 ሆነው ልማት አያመጡ። ስለዚህ ምክክር ለሀገር ለሁሉም ጥሩ ነው። የምክክር ለሀገር ጠቃሚ ነው። ሽማግሌ ደክሞበታል። ብቻ ተገንጥሎ ወይንም ጫካ ሆኖ ወይንም ደግሞ በቤት ውስጥ ሆኖ ቂም በቀል ይዞ መጓዙ አይጠቅምም። ግን በሀገር የሚገነባው አብሮ በመጓዝ አብሮ በመተባበር ነውና ያን ትቶ ወደ ሰላማዊ መንገድ መምጣቱ መልካም ነው ብዬ ነው መልእክት ማስተላለፈው። ወጥተን የምንገባው ሰላም ሲኖር ነው። ሰርተን የምንገባው ሰላም ሲኖር ነው። በጠመንጃ የሚመጣ ሰላም የለም። ማንንም አያሸንፍም። ስለዚህ ሁሉም ወደ ምክክር ወደ ውይይት ቢመጣ በሀገራችን ዙሪያ ያለው ሁሉም ወደ ሰላም ቢመጣ ነው የሚሻለው ነው የሚለው ነው። ከኃይለ ሥላሴ ጀምሮ ደርግንም ያሁን ያለፈውን መንግስት ኑሬበታለሁ። የሚያሳዝን ታሪክ ነው ያሳለፍ ነው። በለበቅ የሚገረፍ ልጅ በጥይት ነው የጨረሰው። ግብጽ ለኛ ትተኛለች እንዴ? ውሃውን አገድቡ ተብሎ እኮ ነው የተገደቡ። ያንን ለማፍሰስ አይደል እንዴ? ይሄን ሁሉ እንመካከር፣ ችግር ካለ ሁሉንም እንፍታ ብሎ ይሄን ሁሉ ጠርቶ አሁን እያዋየነ ያለ አገር አለ ወደብ፣ ዲሞክራሲ አለ ገደብ ያለው ወደባችንን ወደደም ጠላም እናገኛለን።
ይህ ትልቅ እድል ነው፣ ትልቅ እድል ነው። የውስጥ መከፋፈልና በጋራ መቆም አለመቻል ከእድገት ኋላ አስቀርቶናል ያሉት ነዋሪዎቹ መፍትሄው በውይይት ሀሳብን መግለጽና መመካከር ነው ብለዋል። አገራችንን አንድ አድርገን ወንድማማቾች አገር ተግድያ ወጥተን ወደ ሰላሙ መተን የሚሻሻለው ህገ መንግስት የሚወርደው ይወርዳል፣ የሚጠርቀው ይጠርቃል። ሁልጊዜ የጦር አውድማ እየተጋደልን አንኖር። አገራችን የጋራ ነው። መንግስት ቂም በቀል የለውም። እነዛም ሁሉም ቀርበው ችግሩ በውይይቱ ይፈታ። የተበደለ ካሳ ያገኛል፣ ያልተበደለ ሰላም ይሆናል። ለዚች ሀገር የሚጠቅመን አንድነት ነው። መገንጠል ለዶሮም አልበጃት። የብሔር ፖለቲካ መውረድ ያለበት የሁላችንም ጥረት ነው። የሁላችንም አንድነት ነው። ልጆቻችን ይደጉ፣ አገር ይፈንጥዝ። ባፈሙስ በጥይት በመግደል አገር አንድ አይሆንም፣ ይንዳል እንጂ መሳሪያቸውን አኑረው ችግራቸውን ያቅርቡ። ጫካ ያሉትን ይጥራ። ምንድነው የሚያላየን? አንድ ናት ይህች ሀገር፣ አንድ ሀገር ነው ያለች። የግብፅ አሽከር ሆነው እንደገና ግብፅን ይዘው እኛን አጥፍተው ሊኖሩ አይኖሯት። አስተሳሰባችን ነው የጎደለ የነበረውና ይህ ጎደሎን አስተሳሰብ ወደ ቀናነት አምጥተን ዜጎቻችንን በጥሩ መስመር ብንመራቸውና ብንመራ ጥሩ ይሆናል ብዬ አስባለሁ። በውጭ ሰዎች በውጭ ዜጎች ተገፍተን ሀገራችንን መጉዳት የለብንም፣ ምክንያቱም ተጎድተናል። የምክክር ጉባኤው መካሄድ አስደስቶናል ያሉት ነዋሪዎቹ ጉባኤው በሚቀርብባቸው የውሳኔ ሀሳቦች በቀጣይ በሀገሪቱ ላይ ለውጥ ሊመጣ እንደሚችል ገልጸዋል። በአማራ ክልል የሚንቀሳቀሱ ታጣቂ ኃይሎች መንግስት ለሚያቀርበው የሰላም ጥሪ አዎንታዊ ምላሽ እንዲሰጡ ተጠየቀ። በክልሉ ያለው የጸጥታ ችግር እንዲፈታ ሁሉም የበኩሉን ሊወጣ እንደሚገባ የፖለቲካ ፓርቲዎች ጥሪ አቅርበዋል። መሰረት ባዩ ተጨማሪ አላት። ባለፉት ዓመታት በአማራ ክልል የተፈጠረው የጸጥታ ችግር የመማር ማስተማሩን ሂደት ጨምሮ ሌሎች መሰረታዊ አገልግሎቶችን ማወኩ ይታወቃል። ምንም እንኳን አሁን ላይ በክልሉ አንጻራዊ ሰላም እንዳለ ቢገለጽም ዘላቂ ሰላምን ለማስፈን ምን መደረግ አለበት ሲል ኢሳት በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን ጠይቋል። የአማራ ብሔራዊ ንቅናቄ ፓርቲ ምክትል ሊቀመንበር መልካሙ ጸጋዬ ፓርቲው ችግሮችን በንግግርና በውይይት እንዲፈቱ ለማድረግ የተለያዩ ጥረቶችን ሲያደርግ እንደነበር ገልጸው መንግስት ታጣቂዎች ወደ ሰላም አማራጭ እንዲመጡ የሚያደርገውን ጥረት ሊያጠናክር ይገባል ብለዋል። ታጣቂዎችም በክልሉ ላይ እየደረሰ ያለውን ችግር ከግንዛቤ በማስገባት ወደ ሰላም እንዲመጡና መንግስት ለሚያቀርበው የእንደራደር ጥያቄ አዎንታዊ ምላሽ እንዲሰጡ ጠይቀዋል። ሀቀኛ ድርድርና ውይይት መደረግ መቻል አለበት የሚል ሀሳብ ነው ያለኝ። በእርግጥ መንግስት በተለያዩ መንገዶች ሙከራዎች እንዳሉ አውቃለሁ። እነዚህ ሙከራዎችም ያመጧቸው ውጤቶችም እንዳሉ እንዲሁ እረዳለሁ። ነገር ግን ከዚህም በላይ ገፋ ብሎ ሄዶ እንግዲህ በጫካ ያሉ ወንድሞች ጥያቄዎች አሉም ብለው ነው ወደ ጫካ ያወጡት። ስለዚህ ገፋ ብሎ ሄዶ ተጨማሪ ውይይቶችን፣ ድርድሮችን፣ ንግግሮችን በማድረግ በሰላማዊ መንገድ ችግሮች የሚፈቱበት መንገድ እንዲኖር ማድረግ መቻል አለበት የሚል ሀሳብ አለኝ። በጫካ ያሉ ወንድሞችም ይህንን ጉዳይ በተገቢ መንገድ በማየት ህዝባችን ከዚህ በላይ የከፋ ችግር መሸከም የሚችልበት ጋሻ እንደሌለው በመገንዘብ መንግስት ለሚያቀርባቸው የንደራደር የንወያይ ጥሪዎች አዎንታዊ ምላሽ መስጠት አለባቸው የሚል ሀሳብ ነው ያለኝ። ካልሆነ ከመቼውም ድረስ እነሱ ይዘውት የወጡት ጥያቄም በዚህ መንገድ ይመለሳል የሚል እምነት የለኝም። እኔ እነሱም መቀበል መቻል አለባቸው። መንግስትም ገፋ አድርጎ ሀቀኛ የንወያይና የንደራደር ጥያቄዎችን ገፋ አድርጎ ማንሳት ማቅረብ አለበት የሚል ሀሳብ ነው ያለኝ። ከዛ ውጭ ግን ጉዳዩ በዚህ በግጭት ወይም በጦርነት ብቻ ይፈታል የሚል እምነት የለኝም። ውይይትና ድርድር መካሄድ አለበት። በውይይትና በድርድር ብቻ ነው ችግሮቻችን ሊፈቱ የሚችሉ የሚል ሀሳብ ነው ያለኝ። የራያ ራዩማ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አማረ ዳርጌ በበኩላቸው ታጣቂዎች ደህንነታቸው ተጠብቆ ወደ ንግግር እንዲመጡ መንግስት ምቹ ሁኔታ መፍጠር አለበት ብለዋል። አያይዘውም የትጥቅ ትግል ማድረግ ለውጭ ጠላቶች በር የሚከፍት በመሆኑ ወደ ሰላምና ንግግር መምጣት ይገባል ሲሉ ገልጸዋል። በክልሉ ያለው የጸጥታ ችግር እንዲፈታ ሁሉም የበኩሉን እንዲወጣም ጥሪ አቅርበዋል።
ወደ ሰላም ለመምጣት የአንድ ወገን ፍላጎት ብቻ ሊሆን አይችልም። ሁሉም ሰላም ወዳድ ሆኖ ለሀገሩና ለሕዝቡ ወደ መነጋገር መምጣት መቻል አለበት። አሁን ለምሳሌ በመንግስት በኩል ምቹ ሁኔታዎችን ማመቻቸት፣ አሁን ለምሳሌ በጠረጴዛ ዙሪያ እንወያያለን ብለው ለሚቀርቡ አካላት ደህንነታቸው ተጠብቆ ምቹ ሁኔታ ተመርጦ በሰላም ሀሳባቸውን፣ ጥያቄያቸውን የሚያቀርቡበትን ምቹ ምህዳር መፍጠር ነው። በዛ ደግሞ በትጥቁ ትግል ላይ ያሉ ወንድሞች ደግሞ መሳሪያ የሁሉንም ህይወት የሚቀጥፍ መሰረተ ልማቶችን የሚያጠፋ ልማትን የሚያደናቅፍ ለውጭ ጥላት ኃይሎችን በር የሚከፍት እንደመሆኑ መጠን ያንን ወደ ጎን በመተው ሀሳቦቻቸውን፣ ጥያቄዎቻቸውን ለዚህ ደረጃ ለትጥቅ እንዲነሳሱ ያደረጋቸውን መሰረታዊ ጥያቄ 1 2 ተብሎ በሰነድ ተደራጅቶ በተወካይ ለመንግስት ለሚመለከተው አካል እንዲያቀርቡ በተወካያቸው አማካኝነት ጥያቄዎቻቸውን ማቅረብ አለባቸው። ሰላም የሁሉም ወገን ነው። መንግስት ችግሮችን በንግግርና በድርድር ለመፍታት ቁርጠኛ መሆኑን በተደጋጋሚ ሲገልጽ ቆይቷል። በርካታ አነስተኛና መካከለኛ ኢንተርፕራይዞች ወደ አረንጓዴ ልማት በሚያደርጉት ጉዞ ላይ ፈተናዎች እየገጠሟቸው እንደሚገኝ ተገለጸ። ወዲህ ደግሞ ኢትዮጵያ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ስትራቴጂ በመቅረጽ ለአረንጓዴ ልማት ያላትን ጽኑ ቁርጠኝነት በተግባር ማሳየቷን የፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር ፍቃዱ ጸጋ ገልጸዋል። በኢትዮጵያ የአረንጓዴ አነስተኛና መካከለኛ ማኑፋክቸሪንግ ኢንተርፕራይዞችን ማጠናከር ላይ ለተቀረጸው የምርምር ፕሮጀክት የተዘጋጀ የማስጀመሪያ አውደ ጥናት አካሂዷል። የጥናቱ ዋና ዓላማ የኢንተርፕራይዞቹን የአረንጓዴ ሽግግር ወቅታዊ ሁኔታ፣ እድሎችና ፈተናዎች በግልጽ ማሳየት መሆኑን የገለጹት ዋና ዳይሬክተሩ ለአረንጓዴ ኢንዱስትሪ ልማት የሚያስፈልጉ የፖሊሲ፣ የሕግ፣ የፋይናንስና የቴክኒክ ድጋፍ ማዕቀፎች እንደሚለይም ጠቁመዋል። የኢንስቲትዩቱ ዋና ዳይሬክተር ፍቃዱ ጸጋ በታዳሽ ኃይል መስፋፋት፣ በዘላቂ ግብርናና ለአካባቢ ጥበቃ ተስማሚ በሆኑ የኢንዱስትሪ እንቅስቃሴዎች ውስጥ በግልጽ ይንጸባረቃል ብለዋል። በተለይም አነስተኛና መካከለኛ ማኑፋክቸሪንግ ኢንተርፕራይዞችን ማሳተፍ ወሳኝና አማራጭ የሌለው ተግባር መሆኑን ገልጸው እነዚህ ኢንተርፕራይዞች ለኢትዮጵያ የኢንዱስትሪ ሽግግር፣ ለስራ ዕድል ፈጠራ፣ ለእሴት ሰንሰለት እድገት፣ ለሀገር ውስጥ ምርት እንዲሁም ለኢኮኖሚ ብዝሃነት ጉልህ አስተዋጽኦ እንዳላቸው አስገንዝበዋል። በርካታ አነስተኛና መካከለኛ ኢንተርፕራይዞች ወደ አረንጓዴ ልማት በሚያደርጉት ጉዞ ላይ ፈተናዎች እየገጠሟቸው እንደሚገኝም ተገልጿል። ፕሮጀክቱ በኢትዮጵያ የሚገኙ የአረንጓዴ ማኑፋክቸሪንግ ኢንተርፕራይዞችን በጥናትና ምርምር በመገምገም በተጨባጭ መረጃ ላይ የተመሰረቱ ምክረ ሀሳቦችን እንደሚያቀርብ ታውቋል። ለኢንተርፕራይዞች እድገትና ተወዳዳሪነት የሚበጅ ምቹ ምህዳር ለመፍጠር የእያንዳንዱ ባለድርሻ አካል የስራ ድርሻና አስተዋጽኦ ምን መሆን እንዳለበት በጥናቱ በጥልቀት እንደሚፈተሽም አብራርተዋል። የብሔራዊ መረጃና ደህንነት አገልግሎት ባደረገው ስምሪት በህገወጥ መንገድ በሞያሌ በኩል ወደ ኢትዮጵያ በመተላለፍ ለሸኔ የሽብር ቡድን ተደራሽ ሊሆኑ የነበሩ በርካታ የመገናኛ ሬዲዮዎች በቁጥጥር ስር ውለዋል። አገልግሎቱ ባደረገው የመረጃ ስምሪት ህገወጥ እንቅስቃሴውን ከመነሻው ጀምሮ በቴክኖሎጂ በመታገዝ በጥብቅ ሲከታተል የነበረ ሲሆን የመገናኛ ሬዲዮዎቹ ከሁለት ተጠርጣሪዎች ጋር በቁጥጥር ስር ውለዋል። በየትኛው የሀገሪቱ አካባቢዎች የዜጎችን ሰላምና ደህንነት የሚያውኩ ተመሳሳይ ህገወጥ እንቅስቃሴዎችን ለመከላከል ከጸጥታ አካላት ጋር የተቀናጀ ስምሪት እያደረገ ሲሆን ህብረተሰቡን በተለያየ መንገድ የሚያደርገውን ድጋፍና ትብብር አጠናክሮ እንዲቀጥል የብሔራዊ መረጃና ደህንነት አገልግሎት ጥሪ አቅርቧል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፉ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ መረጃዎችን የምናቀርብበት የአየር ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን መሰረት ባዩናት። በቀጥታ ወደ ቢዝነስ መረጃዎች። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ።
በቡና ማቀነባበር ዘርፍ የተሰማራው የቻይናው ሁይቹዋን ዩንጊዩ ኩባንያ በኢትዮጵያ የተቀናጀ የቡና ኢንዱስትሪያል ፓርክ ለመገንባት ፍላጎት እንዳለው ገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዳጋቶ ኩምቤና ምክትል ኮሚሽነር ዝናቡ ይርጋ ከቻይናው ሁይቹዋን ዩንጊዩ ሰፕላይ ቼን ማኔጅመንት ሰርቪስ ኩባንያ ኃላፊዎች ጋር በኢትዮጵያ የቡና ማቀነባበር ዘርፍ መሰማራት በሚቻልበት ሁኔታ ላይ ውይይት አድርገዋል። በውይይቱም ወቅት ምክትል ኮሚሽነር ዳጋቶ ኩምቤ ኢትዮጵያ የቡና መገኛ ሀገር መሆኗን ጠቅሰው በ2018 የኢትዮጵያ በጀት ዓመት ከ3 ቢሊዮን ዶላር በላይ የቡና ምርት ለዓለም ገበያ መላኩን ተናግረዋል። ምክትል ኮሚሽነር ዝናቡ ይርጋ በበኩላቸው ኩባንያው በኢትዮጵያ ለሚያደርገው ኢንቨስትመንት ስኬታማነት የኢትዮጵያ ኢንቨስትመንት ኮሚሽን አስፈላጊውን ድጋፍ ሁሉ እንደሚያደርግ በውይይቱ ላይ ተናግረዋል። የሁቹያን የቡና ኩባንያ የቦርድ ሰብሳቢ ዋንግ ሹያንግ በበኩላቸው ኩባንያው በአሁኑ ወቅት በቻይና ሄናን ግዛት እንደ አውሮፓውያኑ አቆጣጠር ከ2019 ጀምሮ የቡና ማቀነባበሪያ ፓርክ በመክፈት የኢትዮጵያ ቡና ለቻይና ገበያ እያቀረበ እንደሚገኝ ተናግረዋል። በውይይቱ ማጠቃለያም ኩባንያው በቡና ዘርፍ ላይ ያለውን የኢንቨስትመንት ፍላጎት ወደ ተግባር ለመቀየር የሚያስችል የመግባቢያ ስምምነት ተፈራርመዋል። በመግባቢያ ስምምነቱም ላይ የቻይና ሄናን ግዛት የውጭ ጉዳይ ቢሮ ኃላፊና በኢትዮጵያ የቻይና ኤምባሲ የንግድ ጉዳዮች ሚኒስትር ካውንስል በተገኙበት ተካሂዷል። በተጠናቀቀው በጀት ዓመት ከንጋት ሐይቅ ከ10700 ቶን በላይ የአሳ ምርት መገኘቱን የቤንሻንጉል ጉሙዝ ክልል ግብርና ቢሮ አስታወቀ። በኢትዮጵያ ህዳሴ ግድብ ላይ የተፈጠረው ግዙፍ ሰው ሰራሽ ሐይቅ ማለትም ንጋት ሐይቅ የኤሌክትሪክ ኃይል ከማመንጨትና የቱሪስት መስህብ ከመሆን ባለፈ በአሳ ምርት የስራ ዕድል መፍጠር ችሏል። በቤንሻንጉል ጉሙዝ ክልል ጉባ ላይ የተንጣለለው የንጋት ሐይቅ ከ70 በላይ ደሴቶች ያሉ ሲሆን በአካባቢው ልዩ ድባብ በመፍጠር ተመራጭ የመዝናኛ ስፍራ መሆን የቻለ ነው። የንጋት ሐይቅ በተለይም ለቤንሻንጉል ጉሙዝ ክልልና ለአካባቢው ነዋሪዎች ተጨማሪ የኢኮኖሚ መሰረቶችን ይዞ የመጣ አቅምም ሆኗል። የንጋት ሐይቅ የአሳ ሀብት ልማት፣ የቱሪዝምና የውስጥ ለውስጥ የውሃ ትራንስፖርት እንቅስቃሴ እንዲሁም በአካባቢው አዲስ የስነ ምህዳርና የአየር ንብረት ሚዛን ለመጠበቅ የሚያስችል ነውም ተብሏል። የክልሉ ግብርና ቢሮ የእንስሳትና አሳ ሀብት ልማት ዘርፍ ምክትል ኃላፊ ዶክተር ብርሃኑ ኢትቻ በንጋት ሐይቅ አሳ ማስገር ስራ 47 ማህበራት ተደራጅተው እየሰሩ መሆኑን ገልጸዋል። በመሆኑም በተጠናቀቀው በጀት ዓመት ከንጋት ሐይቅ ብቻ 10799 ቶን አሳ ማምረት መቻሉን ጠቅሰው በክልሉ የአሳ ምርት እድገት ማሳየቱን ተናግረዋል። የተገኘው ምርት ከ2017 በጀት ዓመት ጋር ሲነጻጸር በጥፍ መጨመሩን ገልጸው በቀጣይም ተጨማሪ ማህበራት ወደ ስራ የሚገቡ መሆኑን ጠቁመዋል። በክልሉ ከንጋት ሐይቅ በተጨማሪ ከዳቡስ ዲደሳና በለስ ወንዞች የአሳ ምርት በብዛትና በጥራት መመረቱን አንስተው በተያዘው በጀትም ተጠናክሮ ይቀጥላል ብለዋል። ከክልሉ የአሳ ምርት ወደ አዲስ አበባና ሌሎች ከተሞች ለገበያ ማቅረብ ሁነኛ የገቢ ምንጭ እየሆነ መምጣቱን ዶክተር ብርሃኑ ገልጸዋል። በማህበር የተደራጁ ወጣቶች አሳ በማስገርና ለገበያ በማቅረብ የሚያገኙት ገቢ ከራሳቸው አልፈው ለቤተሰቦቻቸው ጭምር መትረፋቸውን ገልጸዋል። በአማራ ክልል ከጥራጥሬና ቅባት እህሎች ወጪ ንግድ ከ726 ሚሊዮን ዶላር በላይ ገቢ ተገኘ። በአማራ ክልል በ2018 በጀት ዓመት ከጥራጥሬና ቅባት እህሎች እንዲሁም ከቡና ወጪ ንግድ 726.7 ሚሊዮን ዶላር ገቢ ተገኝቷል ሲል የክልሉ ንግድና ገበያ ልማት ቢሮ አስታውቋል። የቢሮው የሰብልና የኢንዱስትሪ ግብዓቶች ዳይሬክተር አቶ ልንገራው ሀበሻ እንዳሉት በተጠናቀቀው በጀት ዓመት ከተለያዩ ምርቶች የተሻለ የውጭ ምንዛሬ ለማግኘት በትኩረት ተሰርቷል። በዚህም ከጥራጥሬ እህሎች ማሾ፣ አኩሪ አተርና ቦሎቄ እንዲሁም ከቅባት እህሎች ሰሊጥ፣ ኑግና ቡናን ጨምሮ ከ7.4 ሚሊዮን ኩንታል በላይ ምርት ለውጭ ገበያ መቅረቡን አንስተዋል። ምርቶቹ በተገቢ መንገድና በወቅቱ ወደ ኢትዮጵያ ምርት ገበያ መግባታቸውንና ወደ ውጭ ተልከው የውጭ ምንዛሬ ማምጣታቸውን ገልጸዋል። በበጀት ዓመቱ ከጥራጥሬና ቅባት እህሎች እንዲሁም ከቡና ወጪ ንግድ 726.7 ሚሊዮን ዶላር ገቢ መገኘቱን አመልክተዋል። በኦሮሚያ ክልል በምስራቅ ቦረና ዞን የተሻሻለ የግብርና አሰራር ተግባራዊ በመደረጉ ምርታማነትን ለማሳደግ እያገዘ መሆኑን የዞኑ ግብርና ጽሕፈት ቤት ገለጸ። በክልሉ በልግ አብቃይ ከሆኑ አካባቢዎች መካከል አንዱ የሆነው የምስራቅ ቦረና ዞን ከመጋቢት አጋማሽ እስከ ሚያዝያ የበልግ ዝናብና የዘር ከሐምሌ እስከ ነሐሴ አጋማሽ ደግሞ የምርት መሰብሰቢያ ወቅት ነው። በጽሕፈት ቤቱ የአዘርት ልማትና ጥበቃ ቡድን መሪ አቶ ሊበን ቦሩ እንደገለጹት በዞኑ የተሻሻሉ የግብርና አሰራሮችን ተግባራዊ በማድረግ ከለማው ከ100
ከ176,000 ሄክታር በላይ መሬት ላይ ምርት እየተሰበሰበ ነው ተብሏል። በዞኑ በበልግ አዝመራ ከለሙት የሰብል አይነቶች መካከል ስንዴ፣ ጤፍ፣ በቆሎና ቦሎቄ ዋና ዋናዎቹ መሆናቸውን ለአብነት ጠቅሰዋል። የበልግ አዝመራውን ምርታማነት ለማሳደግም ከ70,000 ኩንታል በላይ ምርት ዘርና የአፈር ማዳበሪያ ጥቅም ላይ መዋሉን ገልጸዋል። በዞኑ የበልግ አዝመራ 162,804 ከፊል አርብቶ አደሮችና አርሶ አደሮች መሳተፋቸውን ጠቅሰው ይህም የአርብቶ አደሩን የምግብ ዋስትና ለማረጋገጥ እያገዘ መሆኑን ተናግረዋል። በዞኑ በበልግ አዝመራ ከለማው ሰብልም በ61,000 ሄክታሩ በስንዴ ሰብል የለማ መሆኑንና በዚህም መሬት 1.3 ሚሊዮን ኩንታል በላይ ምርት ይጠበቃል ብለዋል። የስንዴ ልማቱን ለማሳደግ የትራክተር የኩታ ገጠምና የመስመር አዘራር ዘዴ እንዲሁም ምርጥ ዘርና ማዳበሪያ ጥቅም ላይ መዋላቸውን ጠቅሰዋል። ወጪና ጊዜ በመቆጠብ የምርት አሰባሰብ ሂደቱን ለማፋጠንም ኮምባይነሮች ስራ ላይ መዋላቸውን አስታውቀዋል። የኢትዮጵያ ስጋ አምራች ላኪዎች ማህበር በቀጣይ ዓመት $250 ሚሊዮን ገቢ ለማግኘት ማቀዱን አስታወቀ። በ2019 በጀት ዓመት የአፍሪካ ነፃ ንግድ ቀጠናን በመጠቀም አዳዲስ የገበያ መዳረሻዎችን በማስፋት $250 ሚሊዮን ገቢ ከስጋ ምርት ለማግኘት ማቀዱን የማህበሩ ፕሬዝዳንት አቶ ካሊፋ ሁሴን ተናግረዋል። እንደ ሀገር የአፍሪካ ነፃ ንግድ ገበያን ለመጠቀም በተያዘው አቅጣጫ መሰረት ለውጭ ገበያ የሚቀርብ የስጋ ምርት በጥፍ በማሳደግ የተሻለ ገቢ ለማግኘት እንደሚሰራ የተናገሩት ኃላፊው በ2018 በጀት ዓመት የተገኘው $126 ሚሊዮን ገቢ በጥፍ ለማሳደግ ማህበሩ እንደሚሰራ ገልጸዋል። ወደ ኤዥያ ሀገራት የስጋ ምርት እየተላከ መሆኑን አንስተው አዳዲስ የገበያ መዳረሻዎችን በመጨመር የተሻለ ገቢ ለማግኘት ይሰራል ብለዋል። ለውጭ ገበያ ከሚቀርበው የስጋ ምርት 90% የሚሆነው ድርሻ የሚይዘው የፍየልና የበግ ስጋ መሆኑን አንስተው በተለይም ይህ ምርት በመካከለኛው ምስራቅ ሀገራት በሰፊው ተፈላጊ መሆናቸውን ጠቁመዋል። ማህበሩ የበሬ ስጋን በስፋት ለመላክ የሀገር ውስጥ ፍላጎት ከፍተኛ በመሆኑ ተወዳዳሪ ለመሆን አስቸጋሪ መሆኑን ገልጸዋል። የስጋ ምርትን በስፋት ለውጭ ገበያ በማቅረብ ኢትዮጵያ ከቡና ምርት ቀጥሎ የተሻለ ገቢ እንድታገኝ ይሰራል ሲሉ አስታውቀዋል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። አሁን ደግሞ ወደ ውጭ ዜና ተሻገርን። እስራኤል የፍልስጤማውያንን መሰረታዊ የውሃ አቅርቦት አስተጓጉላለች የሚል ክስ ቀረበባት። በጋዛ ሰርጥ ንጹህ የመጠጥ ውሃ ማግኘት እጅግ አሳሳቢ ደረጃ ላይ በደረሰበት በአሁኑ ወቅት የተጣለው የውሃ አቅርቦት ገደብ ከ2 ሚሊዮን በላይ ለሚሆኑ ፍልስጤማውያን የህልውና አደጋ መደቀኑንና ሰብአዊ ቀውሱን ይበልጥ ማባባሱን የእርዳታ ተቋማት እያስጠነቀቁ ይገኛሉ። ዮሐንስ ተስፋ ዝርዝሩ እንደሚከተለው ያቀርበዋል። የፍልስጤም የሰብአዊ መብቶች ማዕከል ፒሲኤችአር ባወጣው መግለጫ እስራኤል የጋዛን ህዝብ ከውሃ የመከልከል ስልታዊና ሆን ተብሎ የተቀየሰ ፖሊሲ ተግባራዊ እያደረገች ነው በማለት ወቅሷል። ውሃ ለአንድ ሲቪል ማህበረሰብ ህልውና መሰረታዊ ፍላጎት መሆኑ ይታወቃል ያለው ተቋሙ በአሁኑ ወቅት በጋዛ ከ2 ሚሊዮን በላይ ፍልስጤማውያን ታይቶ የማይታወቅ የውሃ እጥረት ቀውስ ገጥሟቸዋል በማለት ይህም ህይወታቸውን አደጋ ላይ ከመጣሉም በላይ ሰብአዊ ክብራቸውን እያዋረደ ይገኛል ብሏል። እንደ ዓለም አቀፍ የእርዳታ ድርጅቶችና የተባበሩት መንግስታት ድርጅት ወቅታዊ ሪፖርቶች ከሆነ በጋዛ ሰርጥ ከ80 በመቶ በላይ የሚሆነው የውሃና የፍሳሽ ማስወገጃ መሰረተ ልማት ሙሉ በሙሉ ወይም በከፊል ወድሟል። ይህም ከ1600 ኪሎ ሜትር በላይ የሚረዝምን የውሃ አውታረ መረብ መውደምን ያጠቃልላል።
እስራኤል 85 በመቶ የሚሆኑትን የጋዛ የውሃ ተቋማት ያወደመች ሲሆን ቀሪዎቹን መሰረተ ልማቶች ለማንቀሳቀስ የሚያስፈልጉ እንደ ነዳጅ ያሉ መሰረታዊ ቁሳቁሶች እንዳይገቡም እየከለከለች ትገኛለች። በጋዛ ሰርጥ በሚኖረው ሕዝብ ላይ እጅግ አሰቃቂ የስቃይ አይነቶችን እያደረሰችም ነው። ሕዝብ በህይወት ለመኖር የሚያስፈልጉትን መሰረታዊ ፍላጎቶች መከልከል ሕዝቡን በሙሉ ወይም በከፊል ለማጥፋት አስተዋጽኦ ስለሚያደርግ የእስራኤል ድርጊት ከዘር ማጥፋት ወንጀል ጋር የሚስተካከል ነው። በጋዛ በቂና ንጹህ ውሃ ማግኘት የዕለት ተዕለት ከባድ ትግል የሆነ ሲሆን ሲቪሎች በየቀኑ ትናንሽ የውሃ መያዣዎችን ለመሙላት ለሰዓታት ረጅም ሰልፍ ለመጠበቅ በመገደዳቸው በትከሻቸው ላይ ሊሸከሙት የማይችሉት ከባድ ሸክም አርፎባቸዋል። በተጨማሪም በአሁኑ ወቅት ከ70 በመቶ በላይ የሚሆነው የጋዛ ህዝብ ሙሉ በሙሉ በውሃ አጋጋዥ ቦቴዎች ላይ ጥገኛ የሆነ ሲሆን በሺዎች የሚቆጠሩ ቤተሰቦች አብዛኛውን የገቢ ምንጫቸውን ቢያወጡም ከፍተኛ ዋጋ በመክፈል ከግል አቅራቢዎች ውሃ ለመግዛት ተገደዋል። ይህም የኢኮኖሚ ችግራቸውን ይበልጥ ባባሰው ይገኛል ተብሏል። ከጦርነቱ በፊት ውሃ በቀላሉ የሚገኝና ለመጠጥ የሚሆን ንጹህ ነበር። የውሃ ጉዳይ ፈጽሞ አሳስቦን አያውቅም ነበር። ምክንያቱም እንደተለመደው በየቤታችን ይመጣ ነበር። በፈለግነው ጊዜ የውሃ ቧንቧውን ከፍተን ውሃ ማግኘት እንችል ነበር። የኤሌክትሪክ ኃይልም ውሃውን ስበን ለቤት ውስጥ ፍላጎቶቻችን እንድንጠቀም ይረዳን ነበር። ዛሬ ግን ሁኔታው ሙሉ በሙሉ ተቀይሯል። እንደ ባለሙያዎች ገለጻ ፍልስጤማውያንን ሆን ብሎ ውሃ መከልከል የእስራኤል የዘር ማጥፋት ዘመቻ ዋነኛ አካል ሲሆን ይህም የሰው ልጅ በሕይወት ለመቆየት የሚያስፈልጉት መሰረታዊ ፍላጎቶች የሌሉበትን አስቸጋሪ የኑሮ ሁኔታ እንዲጋፈጡ አድርጓቸዋል። በተለይም በሰሜናዊ ጋዛና በራፋ አካባቢዎች ያለው የውሃ አቅርቦት ከጦርነቱ በፊት ከነበረበት ደረጃ በ93 በመቶ ያህል ቀንሷል። በአሁኑ ጊዜ በአማካኝ አንድ ሰው የሚያገኘው የውሃ መጠን ከ2 እስከ 6 ሊትር ብቻ ሲሆን ይህም የተባበሩት መንግስታት ድርጅት ለአንድ ሰው የዕለት ተዕለት ህልውና ካስቀመጠው ዝቅተኛው መስፈርት 7.5 ሊትር በታች ነው። ይህ የውሃ እጥረት በጋዛ ውስጥ የፖሊዮ ስጋትን ጨምሮ አስከፊ የውሃ ወለድ በሽታዎች እንዲስፋፉ ምክንያት ሆኗል። በየሳምንቱ 2 ጀሪካን ንጹህ እንሞላለን። መቼ ድጋሚዋ እንደምናገኝ ስለማናውቅ በተቻለ መጠን ለመቆጠብ እንሞክራለን። ያገኘነው ውሃ እንዲበቃን በቤት ውስጥ ያለ እያንዳንዱ ሰው በቀን በጣም ጥቂት ውሃ ብቻ ነው የሚደርሰው። የማዘጋጃ ቤት ውሃ ስለማይደርሰንና ንጹህ ውሃ የሚጭኑ ቦቴዎችም ዘውትር ስለማይመጡ በሳምንት ወይም በ2 ሳምንት አንዴ ብቻ ነው የምንታጠበው። ሁኔታው በየቀኑ እየባሰበት ሲሆን ውሃ ማግኘት ትልቁ የህልውና ትግላችን ሆኗል። ውሃ የማግኘት መብት በኢኮኖሚያዊ ማህበራዊና ባህላዊ መብቶች ዓለም አቀፍ የቃል ኪዳን ሰነድ አንቀጽ 11 ላይ የሰፈረና ራሱን የቻለ ሰብአዊ መብት ነው። ይህ ድንጋጌ እያንዳንዱ ሰው ያለምንም አድሎ በቂ ደህንነቱ የተጠበቀ ተቀባይነት ያለውና በቀላሉ ሊደረስበት የሚችል ንጹህ ውሃ የማግኘት መብት እንዳለው ያረጋግጣል። ሆኖም በጋዛ እየተፈጸመ ያለው ድርጊት ይህንን ዓለም አቀፍ ህግና ሰብአዊ መብት ሙሉ በሙሉ የጣሰ መሆኑን የሰብአዊ መብት ተሟጋቾች እየገለጹ ይገኛሉ። ቲአርቲ ወርልድ የመረጃው ምንጭ ነው። ተሰናባቹ የእንግሊዝ ጠቅላይ ሚኒስትር ወደ ኬቭ ማቅናታቸውን ተከትሎ ሩሲያ በዩክሬን ላይ ጥቃት ሰነዘረች። ዩክሬን በሩሲያ መርከቦችና የኃይል መሰረተ ልማቶች ላይ ጥቃት መፈጸሟ የኬቭን ጥንካሬ ከማሳየት በላይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ድርድር ጠረጴዛ እንዲመጡ ያደርጋል ተባለ። ሸሪፍ ኢማም ሩሲያ በኬቭ ላይ በፈጸመችው የሚሳኤል ጥቃት ከፍተኛ ፍንዳታ በዩክሬን ዋና ከተማ ኬቭ ተሰምቷል። ጥቃቱ የተፈጸመው የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ከፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ለመገናኘት ኬቭ ከመድረሳቸው ከሰዓት በፊት ነው ተብሏል። የሚሳኤል ጥቃቱ በኬቭ 2 አካባቢዎች ላይ ጥቃት ያደረሰ ሲሆን ታዳጊ ወጣትን ጨምሮ 2 ሰዎች መሞታቸውን የዩክሬን የአደጋ ጊዜ አገልግሎት አስታውቋል። ጥቃቱ በመጋዘን ላይና በተሽከርካሪ ላይ እሳት ማስነሳቱም ተገልጿል። በኬቭ ላይ ጥቃቱ የተፈጸመው ኬር ስታርመር ለአዲስ ጠቅላይ ሚኒስትር ኃላፊነታቸውን ከማስረከባቸው ቀደም ብሎ የመጨረሻ ዓለም አቀፋዊ ጉዳይ ለመከወን ወደ ኬቭ ከማቅናታቸው በፊት ነው። ስታርመርና ዜሌንስኪ በውይይታቸው ከሩሲያ ጋር ያለውን ጦርነት በተመለከተ ያለበትን ደረጃ እንዲሁም እንግሊዝ በወታደራዊና በዲፕሎማሲያዊ ረገድ ለዩክሬን የምታበረክተውን ድጋፍ ይገመግማሉ ተብሏል። በጣም ኩሩ ነኝ እንግሊዝ ላደረገችው አስተዋጽኦ ብለዋል ስታርመር በሰጡት መግለጫ። ያ ስራ ደግሞ ይቀጥላል። ለዩክሬን የምናደርገው ጠንካራ ድጋፍ ሁልጊዜም ይቀጥላል። ድጋፉ ለእነሱና ለአውሮፓ ብቻ ሳይሆን በእንግሊዝ ውስጥ በዋጋ ጭማሪ ምክንያት ይህን ጦርነት ለተገነዘቡ ቤተሰቦች ጭምር ነው ብለዋል። በኬቭ ላይ ጥቃት የተፈጸመው ዜሌንስኪ የዩክሬንን የመከላከያ ሚኒስትር ማይካይሎ ፌዶሮቭን በመንግስት የመዋቅር ማሻሻያ በሚል ከስራ ካሰናበቱ በኋላ ነው።
ዘለንስኪ ከቀናት በፊትም ለአንድ ዓመት ብቻ በስራ ላይ የቆዩትን ጠቅላይ ሚኒስትር ዩሊያ ስሪዴንኮን ከኃላፊነት አንስተዋል። ይህ የመንግሥት መዋቅር ማሻሻያ ብዙ አስተያየቶች እየተሰጡበት ነው። ሮይተርስ እንደዘገበው በዚህ ጦርነት ወቅት እንደዚህ ማድረጉ በሀገሪቱ አለመረጋጋት ሊፈጥር ይችላል ተብሏል። ተሰናባቹ የመከላከያ ሚኒስትር ፌዶሮቭ የዩክሬን ሩሲያ ጦርነትን በብቃት መርተዋል፣ ዩክሬንን ተገዳዳሪ የሚያደርግ የቴክኖሎጂ አብዮትም አካሂደዋል በሚል ይወደሳሉ። ይህንን ተከትሎ ፕሬዚዳንት ቮሎዲሚር ዘለንስኪ በአንድ ዓመት ጊዜ ውስጥ ለሁለተኛ ጊዜ የካቢኔ ሽግሽግ ማድረግና የ35 ዓመቱን የቴክኖሎጂ ባለሙያ የሆኑትን ፌዶሮቭን ማግለላቸው የህዝብ ቁጣ ቀስቅሷል። የዩክሬን ሕግ አውጪዎች በዛሬው ዕለት በኪየቭና በሞስኮ መካከል በተፈጠረ ግጭትና ወሳኝ በሆነ ወቅት የተሃድሶ አራማጅ የመከላከያ ሚኒስተር ሚካይሎ ፌዶሮቭን ከኃላፊነት ማንሳታቸውን ተከትሎ አዲስ የጦርነት ጊዜ መንግስት እንዲቋቋም ድምፅ ይሰጣሉ ተብሏል። ይህ በእንዲህ እንዳለ የአውሮፓ የመከላከያ ኮሚሽነር የሆኑት እንድሪያስ ኩቢሊየስ እንዳሉት ዩክሬን የሩሲያ መርከቦችና የኃይል መሠረተ ልማቶችን በትክክል ኢላማ አድርጋ ጥቃት መፈጸሟ የኪየቭን ጥንካሬ ያሳያል። ደግሞም በእርግጠኝነት የሩሲያውን ፕሬዚዳንት ቭላዲሚር ፑቲንን ወደ ድርድር ጠረጴዛ እንዲመጡ ያደርጋል ብለዋል። መሰል ለውጦች ለፑቲንና በዙሪያቸው ላሉት በሙሉ መልእክት ያስተላልፋል። እያካሄዱት ባለው ጦርነት ተጨባጭ ለውጥ ማምጣት እንደማይችሉ፣ ስለሆነም ለሁለተኛ ሰላም ፍለጋ ወደ ድርድር ይመጣሉ ብለዋል ኩቢሊየስ ከዩሮኒውስ ጋር በነበራቸው ቃለ ምልልስ። በተያያዘ ዜና የአውሮፓ ህብረት ከፍተኛ ባለስልጣን ከዩክሬን ጋር በጋራ የጦር መሳሪያ ለማምረት የሚያስችል ስምምነት ተፈራርመዋል። የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቮንደር ሌየን እንዳሉት ኪየቭ የሩሲያን የ4 ዓመታት ወረራ ለማዋጋት ያደረገችው ትግል የሀገሪቱ የመከላከያ ቁልፍ አካል ነው ብለዋል። ይህ ስምምነት የዩክሬናውያንን የእውቀትና የአውሮፓውያንን የኢንዱስትሪ ደረጃ ከፍ ያደርጋል። ይህንን በማድረጋችን የምናስተላልፈው መልእክት ደግሞ ግልጽ ነው። አሁን በዩክሬን ኢንቨስት የማድረጊያ ጊዜ ነው። ምክንያቱም ይህ ማለት በአውሮፓ ኢንቨስት ማድረግ ማለት ነው። የጋራ ደህንነታችን ላይ፣ የጋራ መጻኢ ጊዜያችን ላይ ኢንቨስት ማድረግ ነው። በጦርነቱ ዩክሬን ወታደራዊ ድጋፍ ከመጠየቅ ባለፈ ለአውሮፓ፣ ለዩናይትድ ስቴትስ እና ለመካከለኛው ምስራቅ ሀገራት በጦርነት የተፈተኑ የጦር መሳሪያዎችን እውቀት ሰጥታለች። አሁንም የሀገር ውስጥ ምርቷን ለማሳደግ እርዳታ ያስፈልጋታል። በተለይም የሩሲያን ባለስቲክ ሚሳይሎች ሊያስቆሙ የሚችሉ የተራቀቁ የአየር መከላከያዎችን ብለዋል። ዜናውን ስናዘጋጅ ሲኤንኤን፣ ዩሮኒውስ እና ሮይተርስን በመረጃ ምንጭነት ተጠቅመናል። የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ደግሞ የስፖርት መረጃዎችን ወደ እናንተ የምናቀርብበት የአየር ሰዓት ላይ ደርሰናል። የስፖርት መረጃዎችን የሚያቀርብልን ሙሉቀን ሰለሞን ነው። በቀጥታ ወደ ስፖርት መረጃዎች። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። መቻል አሰልጣኝ ውበቱ አባተን ዋና አሰልጣኝ አድርጎ ቀጠረ። ከ2018 ፕሪሚየር ሊግ መጠናቀቅ በኋላ ከአሰልጣኝ ሙሉጌታ ምረት ጋር የተለያየው መቻል አሰልጣኝ ውበቱ አባተን በ2 ዓመቱ መቅጠሩን ይፋ አድርጓል። በሌላ ዜና ወላይታ ድቻ የአሰልጣኙን ውል አራዘመ። ወላይታ ድቻ በተጠናቀቀው የውድድር ዘመን አጋማሽ ክለቡን በአሰልጣኝነት በመረከብና ከነበረበት ወራጅ ቀጠና በማውጣት 7ኛ ደረጃን ይዞ እንዲያጠናቅቅ ያገዙትን አሰልጣኝ መሳይ ተፈሪኑን ለ2 ዓመት ማራዘሙን አስታውቋል። በተጨማሪም ከቀናት በፊት አሰልጣኝ ገብረመድህን ኃይሌ መቅጠሩን ያስታወቀው ኢትዮጵያ ቡና በዛሬው ዕለት በሰጠው ጋዜጣዊ መግለጫ አሰልጣኙን በይፋ አስተዋውቋል። ፊፋ በፍጻሜው ጨዋታ የእረፍት ሰዓት ደቂቃ ሊጨምር መሆኑን አስታወቀ። ፊፋ የፊታችን እሁድ ለሚካሄደው የዓለም ዋንጫ የፍጻሜ ጨዋታ የእረፍት ሰዓቱን ወደ 20 ደቂቃ ከፍ ለማድረግ ማቀዱን አስታውቋል። በዓለም ዋንጫው ፍጻሜ የእረፍት ሰዓት ወቅት ሻኪራ፣ ጀስቲን ቢበርና ማዶናን ጨምሮ በርካታ አርቲስቶች የሙዚቃ ስራዎቻቸውን ለታዳሚ እንደሚያቀርቡ ይፋ ማድረጉ ይታወቃል። የሚቀርበው ዝግጅት 11 ደቂቃዎችን ብቻ እንደሚወስድ ገልጾ የነበረ ቢሆንም አዲስ ይፋ ባደረገው መረጃ ግን የእረፍት ሰዓቱን ወደ 20 ደቂቃ ከፍ ለማድረግ ማቀዱን አስታውቋል። ፊፋ የሙዚቃ አቀንቃኞቹ በእረፍት ሰዓት ለሚያቀርቡ ስራዎቻቸው ምንም አይነት ክፍያ እንደማይፈጽም ገልጿል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የስፖርት መረጃዎቻችን እንደቀጠሉ ናቸው። ከሀገር ውስጥና ከውጭ ወዳገኘናቸው የዝውውር መረጃዎቻችን እንለፍ።
የኢትዮጵያው ክለብ ቅዱስ ጊዮርጊስ 2 ተጫዋቾች ማስፈረሙን ይፋ አደረገ። ፈረሰኞቹ አማካዩ ብሩክ እንዳለን ከወልዋሎ ዓዲግራት ዩኒቨርሲቲ እንዲሁም የመስመር አጥቂውን ተመስገን ብርሃኑን ከሀዲያ ሆሳዕና ማስፈረማቸውን በማህበራዊ ትስስር ገጻቸው አረጋግጠዋል። ዲፖርቲቮ ላካሮኛ ፔሮብሪክ ኦበሚያንግን ከማርሴይ ለማስፈረም መቃረቡም ተዘግቧል። የላሊጋው አዲስ አዳጊ ክለብ ላካሮኛ ጋቦናዊውን የ37 ዓመት የፊት መስመር ተጫዋች ከፈረንሳዩ ክለብ ማርሴይ ለማስፈረም መስማማታቸውን ጎል.ኮም ዘግቧል። እንደ ዘገባው ከሆነ ክለቡ ለተጫዋቹ ዝውውር 1.5 ሚሊዮን ዩሮ ይከፍላል። በርንማውዝ አልቫሮ ሮድሪጌዝን ከኤልቼ ማስፈረሙን ይፋ አድርጓል። በቀጣይ ውድድር ዘመን በአውሮፓ ሊግ የሚወዳደረው የእንግሊዙ ክለብ በርንማውዝ ዩራጓዊን የፊት መስመር ተጫዋች አልቫሮ ሮድሪጌዝን ከስፔኑ ክለብ ኤልቼ ማስፈረሙን ይፋ አድርጓል። ክለቡ የሪያል ማድሪድ አካዳሚ ውጤት ለሆነው ዩራጓዊ የኤልቼ አጥቂ ዝውውር 25.7 ሚሊዮን ፓውንድ መክፈሉን ያስታወቀ ሲሆን ሪያል ማድሪድ ከተጫዋቹ የዝውውር ሂሳብ 50 በመቶ እንደሚወስድ ተዘግቧል። አስቶን ቪላ ጃዋ ጎሜዝን ለማስፈረም መቃረባቸውም ተዘግቧል። አስቶን ቪላ ብራዚላዊውን የአማካይ ስፍራ ተጫዋች ከወልቭዝ ለማስፈረም መቃረባቸውን ዘ አትሌቲክ ዘግቧል። ክለቡ ለ25 ዓመቱ ብራዚላዊ ዝውውር 35 ሚሊዮን ፓውንድ እና እየታየ የሚጨመር 5 ሚሊዮን ፓውንድ ይከፍላል ተብሏል። ተመልካቾቻችን ከኢሳት ነጻ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸውን መስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብረናችሁ ነበር። ሰናይ ጊዜ እንዲሆንላችሁ ከሆዲው ተመኘን።